እኔን አትጠይቀኝም እንዴ? ጆሲ በቅርብ ጊዜ ውስጥ ከአዲሱ ቤቱ ይወጣል። ናሆሜም በቃ የሆነ ፋሚሊ ነገር ቀለበት የምታረግ ይመስለኛል ነው። ፋሚሊ የምመሰረች ከቀለበቱ በፊት ግን ልጅ ሊመጣ ይችላል ብዬ አስባለሁ። አይ ይሄ እንኳን አይሆንም። ቀለበት በሚለው እንያዘው። እሺ ቀለበት ምንም ሆን ይመስላል ግን ነው በረሃብ ሊያልቅ ይችላል። እሱ ተበላል ብሩክ ለግናባል ግን እግዚአብሔር ይመስገን ሁሉም ሰው ሁሉም ቲክታክ ላይ ያለ ሰው ጥሩ ደረጃ የሚደርስ ሰው ይመስለኛል። አሁኑስ እግዚአብሔርን በቃ የቲክታክ ኢትዮጵያ ቲክታከር ይሄ እንትን ሰው ምን ይለኛል የሚለውን ነገር ማስወገድ አለብን ማለት ነው። ሰው እኮ ነው ሰውን የሚያጣል። ማንም ሰው እኮ አይደል። አሁን አዶናይና ጆን ዳንኤል አልተጣሉም እኮ። ማን ተጣላ? እግዚአብሔር አልተጣሉም እኮ። ግን ሰው በኮመንት ያጣላሻል ሳትፈልጊው። ገባሻ እንጂ እኔ እንዳልጣሉ ነው የማውቀው። ገባሻ አልተጣሉም። ያልተገናኙበት የራሳቸው ሊገናኙበት የማይችሉበት መንገድ ተደርጎ ነው የሆነው እንጂ አልተጣሉም። ሰው እኮ ችግሩ ናሆሜ ዛሬ አሁን ከአንድ ሴት ጋር ብትታይ ያፋቅርሃል። ከዛ ደግሞ ከሌላ ጋር እቺን ከዳት ትባላለህ። እንደዛ ነው እኮ በቃ። ያው የራስሽንም ሀሳብና አስተያየት ስትሰጪ ደግሞ አንቺ ምቀኛ ነሽ ወይ አንቺን ትንሽ ትባያለሽ ምናምን። ገባሽ? ዋናው ላብ ነው። በእናትህ ላብ ነው። እንግዲህ ለእኛ አተነብይልንም ምንድን ነው? አንቺ ግን እናንተ ያው ነው። ምንም አትለወጡም እናንተ። ሄና ቀለበት ምናምን ታስራለች። ሄናማ መኪና ውስጥ ምናምን ይዘኛ ዘመን እየዘፈረች ጀመርሽ እንደዚህ። እኔ ግን ጆሲ የሆነ በቅርብ ጊዜ የምታዝን ይመስለኛል። አሉን ነው ሆይ ውስጤ ሲነግረኝ። ኧረ አንቺ በእናትሽ ወደዛ ሂጂ ሴጣን ሊወጣ ነው ሊወጣ። ጆሲ በቅርብ ጊዜ የምታዝን ይመስለኛል። አዎ የሚያዝን ይመስለኛል ጆሲ። አሉን ነው ሆይ ውስጤ ሲነግረኝ። ደብል እኔ አላውቅም። ደብሉን ነው የማውቀው። ደብሏን እስቲ ደብሏን የእኛ ዩኒቨርስ አንበሳ ስታስዩ ዛሬ ሞላ ያዝናል። ባካችሁ ጆሲ ሲገለፍጥ ነው የሚያድረው የሚውለው። ኪዲ የኪዲ ልተንብይ የእኛ አንበሳ ጀምራለች። ዝም በኔ ደግሞ የሌለ ትንበያ ሚኪ ባይሆን ሚኪ that's not even rude bro. What the hell are you talking about? That's not rude. That's rude ይለኛል እንዴ? ናሆሜ ጋር ነው ዘኪ። የሴቶች ክራሽ አለባቸው ካንተ። ስሙ በእናታቸው የእንግሊዘኛውን ጨዋታ አብረን እንጫወት። ስትመጪ ነው ቃሌ ካድረሳ በጣም እኮ ለጥምቀት እኔ ለምን አታጫውቱኝ? ከቃሌ በኋላ ችግር የለም ጌታ የሆነ ቦታ ተገናኘ። ናሆሜ ተጫወት አንተ ጆሲ ሆናችሁ እግዚአብሔር ነኝ እንዲህ አንቺ ኪዲ። እኔ እውነቴን ነው የምልሽ ከአብዛኛው ቲክታከር እኔ በጣም ጎበዝ ነኝ እንግሊዝኛ። መሰለሽ እኔ እደፍራለሁ። ገባሽ? ደፋር ነኝ። አወራለሁ እንግሊዝኛ እነዚህ ምናምን ሼም አይዘኝም። በቃ አወራዋለሁ። ይገባኛል እኮ ምን አሁን ከእንትና ጋር አውርተናል። ይሄ ኢቲኤች እወድሻለሁ የሚለው ልጅ አቤል ነው ምናምን የሚባለው
ናሆሚ እኮ አይጂ ስቶሪው ላይም አያለው። አቤል የሚባለው ልጅ አወኩት። ግብደው ጆ ስቶሪ አድርጎት የነበረው ነው እሱ ልጅ አሁን ደውሎልኝ ምናምን እንገናኝ በቪዲዮ ኮል እግዚአብሔርን ነው የምልሽ። ቃጣጣርጊ ነው ሮት ብሮ ምናምን የእሱ እንግሊዝኛ ትንሽ ጠጠር ያለ ነው። ዋትስአፕ ብሮ ዋትስአፕ ሌትስ ሚት ኦኬ ናው አም ጎይንግ ቱ ላሊበላ ኤንድ ዌን አይ ካም ዊ ዊል ሚት ኦኬ ኖ ፕሮብሌም አል ቢ ዜር ኖ ፕሮብሌም ኢፍ አይ ሃቭ ታይም ዊ ዊል ሚት በቃ እንዴ ምን ችግር ታዲያ ናሆሚ ከሺቫኒ ጋር ለምን ታዲያ እንደ ኮይላ ጉዳው እሷ ህንድ ነች። ምን መሰለህ አሁን ለምሳሌ እናንተ ዱባይ ናችኋላ። ዱባይ ስትሄዱ ዱባይ ሀገር ያሉ እዚህ ህንዶቹ ምናምን እኮ ብዙ እኮ እንግሊዝኛ አይችሉም። አስተውላል። የመሬን ነው አይችሉም እኮ በቃ እንደዛ ነው። ተጫወት ግን ናሆሜ እለበልበዋል እኮ ተጫወት ሄደ ከነሱ ጋር። አሁን ደግሞ እነ ጆስን ቻሌንጅ አድርጓቸው ፍራይዴይስ በቃ ይልቁ